አባዬ አንድ ነገር ላስጠንቅቅህ። እኔ አንተን የሚጎዳ ነገር አላደርግም። ለሱ ደግሞ ቃል ገብቼልሃለሁ። ግን ራስን ጠብቅ። አንተ ከመውጋትና ከመወጋት ጋር ማን ነው እንደዚህ ያወዳጅ? አሁን ጸበል መሄዷ ውስጥ ጥሩ ነገር አሸተተኝ። ተሳስተዋል የኔ አባት። ተውተጮኙ አይደለችም። እሺ አጣላቸዋለሁ። ኧረ አባዬ ምን ነካ? እሱ ምኑ ይታመናል? እንደውም ተመስገን የወጋው እሱ ነው ሲባል ሰምቻለሁ። በቃ ተወኝ፣ ልኑርበት። እንደዚህ ስለሆንክ እኮ አታገኘኝም። እኔ ናቲ ብቻ ነኝ። ቲና ወይ አባዬ። ድሮ ተንኮል ስታስቢ ነበር እንዲህ የምትመላለሽው። አባዬ አሁን ደግሞ ከዛ የተለየ አስጨናቂ ነገር ገጥሞኝ ነው። ምንድን ነው አባዬ? መናገር ስለማልችል እኮ ነው እንደዚህ የጨነቀኝ። ምንድን ነው? ጠቃሚ ነው? አባዬ አንድ ነገር ላስጠንቅቅህ። እኔ አንተን የሚጎዳ ነገር አላደርግም። ለሱ ደግሞ ቃል ገብቼልሃለሁ። ግን ራስን ጠብቅ። ከምን? አባዬ ከሰው ሁሉም ሰው የከፋ ነው። ከዚህ ቤት ያሉት ሰዎች ደግሞ ለአንተ ተንኮል ነው የሚያስቡት። ሁሉም? አንድ ሰው እንድጠቅስ አታድርገኝ አባዬ። ግን ራስን ጠብቅ። እሺ ቲና፣ እሺ። ቲና እንኳን አገኘሁሽ። ማውራሽ ነገር አለኝ። እሺ ትሁቴ እናውራ። ናቲ ፍቅረኛዬ ነው። ይሄን ታውቂያለሽ አይደል? አትመስሉም፣ ግን አውቃለሁ። እንደ ፍቅረኛ ለመሆኑ ሁኔታዎች አልፈቀዱልንም፣ ግን ደግሞ እንዋደዳለን። እሺ ትሁቴ፣ ታዲያ እኔ ምን ልታዘዝ? ቲና ናቲን እንድታከብሪልኝ እፈልጋለሁ። እሺ? መከባበር ከሁለቱም ሲሆን ደስ አይልም? እሱ እየናቀሽ አይደለም። እውነትም ትወጂዋለሽ። ሐቀኛዋ ትሁት አዳላች። እኔ አላዳላው። ካላዳላሽ እኮ የሱንም ጥፋት ታውቂዋለሽ ማለት ነው። አይልሽ ትሁት፣ እኔን ግን ከሰማሽኝ አንድ ምክር ልምከርሽ። እሺ? ለአንቺ የተሻለውን ሰው ለማወቅ ለምን አታወዳድሪያቸው? ውድድር? አዎ አወዳድሪያቸውና ይበልጥ የሚወድሽን እወቂ። አንቺ ያምሻል። አያመኝም ትሁቴ። አወዳድሪና አንዱን ለይ። ሄሎ ትሁት፣ የት ነሽ? ነይ ውጪ፣ ፈልጌሽ ነው። ወይ አልገባም። ሁሉም ፊት ነስተውኛል። ትሁቴ እሺ በይኝ እባክሽ። ኧረ በጭራሽ። እሺ ትሁቴ። እንዴት ነህ አባዬ? ደህና ነኝ ናቲ። አሁን ጠንከር እያልክ ነው? አዎ ደህና ነኝ። ሰሞኑን ትንሽ ተጫጭኖኝ ነበር። ወይ ካልሆነ አንድ መርፌ ተወጋበት። አንተ ከመውጋትና ከመወጋት ጋር ማን ነው እንደዚህ ያወዳጅ? አንተን አላናገርኩም። እና ታከም እንጂ ተወጋ ይባላል? ምኑ ውጋት ነው? ይቅርታ አባዬ፣ በመካከላችሁ ጣልቃ ስለገባሁ። ትሁትን አፍቃኝ፣ እሷን ፈልጌ ነው የመጣሁት። ነይ ትሁቴ፣ እዚህ ጋር ትሁቴ። ሽማግሌ መቼ ልላክ? መቼ እናድርገው? መጀመሪያ አባዬ ትገኛለች። የት ትሄዳለች ብለሽ ነው? አባዬ በቃ እኔ ልውጣና ዞር ዞር ልበል። እሺ እሺ።
ስማ ቆይ አንተ ከኔ ምንድን ነው የምትፈልገው? አንተ ምን አለህና ከአንተ እኔ ምን እፈልጋለሁ? ይልቅ አንተ ያልጨረስከው ነገር ያለ ይመስላል። ተውትና እኔ የምተው ለምን ፈራ? ተንኮለኛ ስለሆንክ። የሚየን ወዳ ብያ አይሆንብም? አልገባኝም። ይኸውልህ እኔ ሁሉም ነገር ፊት ለፊት መምታት ከፈለኩ ፊት ለፊት ከፈለኩ በትሁት ፊት ነው። እኔን ነው የምትመታኝ? አዎ አንተ ከፈለክ አስቀይምሃለሁ። ይኸውልህ እኔ ለማንም እንደማልመለስ ሁሉም ሳያውቅ ለዛ ነው ታዲያ ሁሉም ያልፈለጉ። ስለ ራስህ እየነገርከኝ ነው? ያ ስላንተ ነው የማወራው። ዋናው እኔ እና ትሁት እንዋደዳለን፣ ግን አንተን የሚቀበሉ ይመስላል? እሱን ሽማግሌ ስንልክ የምናየው ይሆናል። ጥሩ ላይ ይወጣጠራል። ቲሸርት በጠበበ መሰለው። እንዴት ነው አባባ? እንዴት ነህ? ደህና ነህ? ደህና ነው። ታስታወሱኝ? ፊትህ አዲስ ሆነብኝ። ከትሁት ጋር የምመጣው ልጅ ነኝ፣ ማዘርም ፍለጋ። አሃ አወኩ። እንዴት ነው በረቱ ሰውየው? አይ አባባ አልበረታም። እሱ እንኳን ልጅ እሷ ተደብቃ ኖራ ደህና ነበረች። አሁን ጸበል መሄዷ ውስጥ ጥሩ ነገር አሸተተኝ። እኔን በጸጸት እንዳትገልኝ። አልገባኝም አባባ። ጸበል ከመሄዳቸው ጋር የሚያገናኘው ነገር አለ? የእሷን ሜት ተጠቅሞ የሆነ ሰው ሌላ ነገር እንዳያደርግ እየፈራሁ ነው። ምክንያቱም ጸበል ስትሄድ እንደዚህ አትቆይም። እንዴት ግን እርሱ አላወቁም? አሁን ግን ማን ነግሮኝ? ሌላ ጊዜማ ሰማ ነበር አይደለ? እሺ አንድ ነገር ተባበሩኝ። ምን? ቤት ነገ ይምጡ። የት ከተማ? አዎ። ወይ ልጄ ምንም አላረግም። ሁሉንም ነገር እኔ እችላለሁ። ሁሉንም ወጪዎትን እኮ። ለምን? አባዬን ያወሩልኝ ስለ ህይወቷ፣ ስለ ቀድሞ ህይወቷ። ቢያንስ ተስፋ ይኖረዋል። እሷን ካላመጣው ምን ዋጋ አለው ልጄ? ይሄም እኮ ትልቅ ነገር ነው። እርሶ እሺ ካሉኝ። እሺ 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 አባባ አመሰግናለሁ። አባዬ እና አሁን እንዴት ነህ? እንዴት ልበልሽ ትሁቴ? እኔ እንጃ አላውቅም። አትጨነቂ ትሁቴ። ትዳሬ ህይወቴ በህይወት ካለች ምን እንደምልሽ አላውቅም ትሁቴ። ግን ካለች ከኔ ለምን ተሰወረች? እንደዛ እኮ አይደለም አባዬ፣ አጋጣሚ ነው። ለምን አጋጣሚ ለኔ ጠመመብኝ? ካለች ለምን እኔ ያላገኘኋትም? ካለች? አዎ ካለች። እስካያት መኖር እንጠራጠራለሁ። እስካያት እስከ ዳስሳት አለች ብያለሁ። አንዳንዴ እኮ ማመን ሰላም ይሰጣል። እንዳላምን ያደረገኝ ፍቅሯ ነው። ያለኔ እኮ መኖር አይችልም እንጂ ያለኔ እንዴት እንደበረታች። እኔ ምክንያቱን እነግርሃለሁ። ረስተሃልሽ? እሷ እኔን አትረሳም። እኔን ረስታም አታውቅም። ልትረሳኝም አትችልም። እመነኝ ትመጣለች። እንዲሁ ብትመጣ ደስ ይለኝ ነበር፣ እንዲሁ ሳልሰማ። አሁን ህልም ይሁን እውነት ይሁን አልገባኝም። እሺ አባዬ በቃ ጸበል ቦታውን እያጠያየቅን እንሄዳለን። ቆይ ምንድን ነው የምናደርገው? ቶቴ አንድ ነገር አድርጌያለሁ። ምናልባት አባዬን ካስታገሰ። ምንድን ነው? አባባን ጠርቻቸው። የት? ቤት። አይሆንም። ሰውየው እንኳን እዚህ ሀገር ድረስ ሊመጡ ሴትዮዋ ቤት ራሱ እንቢ ብለውን አልነበር እንዴ? አሁን ግን ይመጣሉ። የማይመስል ነገር አታውራ እንጂ ቶቴ። የሚመስል ነገር እንዴት ነው? እኔ ይመጣል እያልኩሽ። አዎ ግን
ምንም ግን የለውም። ታያለሽ ሲመጣ። እስኪ እናያለን እንግዲህ። ይኸውልሽ እኔ የምችለውን ሁሉ አደርጋለሁ። ደግሞ አባዬ ሚስቱን እስከሚያገኝ ድረስ ዝም አልልም። እሺ ቆይ፣ ይሄን ሁሉ ነገር የምታደርገው ለምንድን ነው? አንቺን ለማግኘት። በጉቦ? አይ ጉቦ እንኳን አይደለም። እና ሌላ ስም አለው? አዎ አንቺ ቢዚ ነሽ። ምክንያቱ ደግሞ የአባዬ ሚስት ናት። ስለ ራሴም ስለ አንቺም ማሰብ ያለብኝ ይሄ ነገር ሲዘጋ። ፍላጎቴን አክብርልኝ እንጂ። ትሁቴ የአንቺ ፍላጎት ብቻውን ዋጋ የለውም። አባዬ አባዬ፣ እንዴ ውስጥ ገብተህ አትተኛም እንዴ? እንቅልፍ አልወሰደኝም። እና ቢሆንስ አትተኛም? እተኛለሁ። የምታወሪኝ ነገር አለ? ባለፈው ያገኘናቸው አባባ ጠዋት ይመጣሉ። የት? እዚህ? አዎ፣ ተረጋግተህ የፈለግከውን ነገር ትጠይቃቸዋለህ። እሺ ትሁቴ። አባዬ ድምፅ ሰማክ? አይ አልሰማሁም። በቃ ተኛ። ዛሬ እንግዶቻችን የሉም። ተፎካካሪዎች የሉም። በእኔ ሰበብ እንኳን ትንሽ አንተን ማገዝ ከቻለሁ። ወደው አይስቀዋሉ። አባዬ እኔ ማገባውን ሰው መርጫለሁ። ልብሽ አይቸኩል። ያንተ ልብ ግን አድልቷል። ካደለም ላንቺ ነው የሚያደለው። ልጅ የቱ ነው ጥሩ የሚለውን የሚያሳስበኝ? እሺ አባዬ፣ እኔ ግን መርጫለሁ። ለማንኛውም የማትወጪበት ነገሩ ስለምትገቢ ነው አስቢበት የሚልሽ። እሺ አባዬ። ምን ነው ጋሼ? የምረዳዎት ነገር አለ እንዴ? የምረዳዎት ነገር አለ? ምን ሆነው ነው? ምን ስልክ የሰጠኝ ሰው ስልኩ አልሰራ አለኝ። ማን ነው? ተመስገን ነው ያለው። ተመስገን? ቆይ ሌላ ስም ያውቃሉ? ትሁት ትባላለች መሰለኝ እጮኛው። ተሳስተዋል። የኔ አባት ትሁት እጮኛው አይደለችም። ምንም ይሁኑ ካወቅከው። አሁን የመጡበት መንገድ እኮ ስህተት ነው ጋሼ። ይኸው ቆይ በዛችኛው ቅያስ አዩዋ፣ ላይኛው ቅያስ የመጨረሻው። እሺ በሱ ወደ ቀኝ ይታጠፉ። እሺ እኔ ልጅ አመሰግናለሁ። ምንም ማለት ተባረክ። የምታገኛቸው ጠብቅ። አባባ አባባ አባባ፣ ይቅር በሉኝ አባባ፣ ይቅር በሉኝ። ልክ አልሰራህም። ስልክን ቻርጀር ማድረግ ነበረብህ። ይቅር በሉኝ። እኔም በጣም ተጨንቄ ነበር። አንተ ወዲያ ትለኛለህ፣ ሰው ሲጠይቅ ወዲያ ይለኛል፣ ወዲህ ይለኛል። ልክ ነው። ይቅርታ። እሺ እንሂድ። ወይ ጉድ! ከሀገር ወጥቼ ልንከራተት። የጠየቁት ሰው ተሳስቶ ነው። እንሂድ። ደግሞ ያጂል የማያውቀውን አላውቅም አይልም። አባባ ወጣት አጠር ያለ ጸይም ነው? አዎ። ግድ የለም የሰፈሩ ተንኮለኛ ነው። ተንኮል በሰፈሩ ነው አይደል? እዚህ ከተማ? አዎ ሰፈሩ ነው፣ ግን ደግሞ አልተሳካለት። እሺ እንሂድ፣ በቃ እንሂድ። በዚች
ምንድነው ታስሬ ስልክሽን የምታዩ? የምጠብቅ ሰው አለ? አዎ። ማን ነው? እኔ የማላውቀው እንግዳ? የአባዬ ሚስት የሚያውቃት ሰው ይመጣል። ከየት? ከገጠር። ማን ነው የሚያመጣው? ተመስገን። ተመስገን? መቼም እሱን አምነን እየጠበቀን ነው አትሉኝም? ምን ነው ተመስገን አይታመንም ነው እንዴ? ኧረ አባዬ ምን ነካ? እሱ ምኑ ይታመናል? ተመስገን ኃይለኛ እንጂ ውሸታም አይደለም። እኔ ይህንን ሰውዬ ይዞ ከመጣ 10,000 ብር እቀጣለሁ። ኧረ ተው ናቲ፣ እርግጠኛ ትሁን። እንዲሁም 20,000 እቀጣለሁ። ናቲ ተይው፣ እንደውም ላናድ ነገር ይሆንናል። እንዴት ዋላችሁ? አላልኳችሁ? 20,000 አለባችሁ። 20,000 አለብኝ። ተመስገን አመሰግናለሁ። ምን አደረኩ አባዬ? ሸጋ ቤት ነው። ምን ዋጋ አለው ብለው ነው? ሚስቴ ግን አትኖርበት። እናንተ ተጫወቱ። ተመስገን ብቻቸውን ተዋቸው አይደል? አዎ እንውጣ። ይኸውልሽ ቲና፣ እወጓለሁ። በአሁኑ ግን ድጋሚ አይተርፍም። የማላውቃቸውን መረጃ ግን እያወጣ የምፈራ ይመስልሻል? አሁን ዝም ብለሽ ስራሽን ጀምሪ። ምንድን ነው እሱ ስራዬ? ስራሽማ እነሱን ማጣላት ነው። እሺ አጣላቸዋለሁ። ከዛች ሴትዮ ጋር አብራ የሄደችው ሴት ደግሞ በደንብ አጃጅለናታል። ወይ ጉድ! እንደዚህ እኮ ተንኮለኛ አትመስልም። ተንኮለኛ እንደሆነ ያደረጉኝ እራሳቸው ናቸው። በዚህ ሁኔታ መቼም ሰውየው ሚስቱን አያገኘትም። ያም እንደተመኘት ይቀራል። ሴት በሞላበት በአንድ ሴት መደባደብ ምን ይሉታል? ከሷ ፍቅር በላይ እልህን ያዘ። አንድ ተራ ትላንትና በመጣ ሰው መሸነፍ አልፈልግም። ጥሩ እንግዲህ በርታ፣ እኔ አፋጅልሃለሁ። የት? ሴትዮዋን ግን ሌላ አስተማማኝ ቦታ ማስቀመጥ አለብህ። በቃ እንጂ እኔ እደውልልሻለሁ። እሱን አስቤ እነግርሃለሁ። ለካ ከኔ በላይ የተመታ ሰው አለ መስሎሃል? ምንድነው ነገሩ? ምን ልናገር ነው የተጠራው? ደግሞስ ልጁ ለምንድን ነው የሚለምነኝ? ሚስቴ ግን በህይወት አለች? አዎ አለች። የእርሶ ሚስት መሆኗን ግን እንጃ። እርሶ እንዳላመኑ እኔም ማመን ይከብደኛል። የመኪና አደጋ ደርሶባት እንደሞተች እንሰማለን። አዎ ተብሏል። በታምር የተረፈችው እሷ ናት። ሞታለች ብለውኛል። የሀገሩ ሰው የሞተውንና የተረፈውን መች አየ? በክብር የተቀበረም አለ። እሷ ተርፋ ወደዚያ መጧት። ማስታወስ አልቻለችም የሚባለውስ? አዎ ልናስታውሳት ብዙ ጥረናል። አደጋው ግን እንዳታስታውስ አድርጓታል። ማን ጋር ተጠጋች ታዲያ? የሀገሩ ሰው ተባብሮ ቤት ሰርቶላታል። ከማን ጋር? ከአንዲት ልጅ ጋር። እሷም ያደጋው ተጠቂ ነበረች። አሁን ደህና ሆና እንደ እናትና እንደ ልጅ እየኖሩ ነው። እሺ የት ናት አሁን? ጸበል ቦታውስ? እኔ የራሴ ኑሮ አለኝ። የእነሱ ቤት ከኔ ቤት ሩቅ ነው። የት እንደሄዱ አላውቅም።
እኔ የማውቀው ግን ጸበል መሄዳቸው ነው። ወይኔ ወይኔ! እኔ 12 ዓመት ሙሉ ስቃጠል። አሁንም ተጠንቀቁ። አንድ ሰው ልጅቷን አታሏታል ብዬ እኔም እየጠረጠርኩ ነው። ለምን? ማን? በቤታችሁ ያለ ነገር ምን አውቃለሁ? ሚስት ቤት እስክትገባ ድረስ ዝም ይበል። በሉ ልሂድ። ወዴት ነው? የሆነች ስራ አለችኝ፣ እሷን ጨራርሼ እመጣለሁ። ቲና፣ የማይሆን ነገር ውስጥ እየገባሽ እንዳይሆን። አታስቢ፣ ጣጣሽ እኮ ለኛ እየተረፈ ነው። ምንም የሚተርፍ ጣጣ የለም ትሁቴ። ይልቁንስ ከአንቺ ጣጣ ተጠንቀቂ። የእኔ ጣጣ ምንድን ነው? የአንቺ ጣጣ ምን እንደሆን ግን ታውቂያለሽ? አባዬ ምን እያለች ነው? ገብቶሃል? ትሁቴ፣ እኔ ከአንቺ ጋር ጸብ ፈልጌ አይደለም፣ ግን እውነቱን ልንገርሽ ብዬ ነው። እውነቱ ምን መሰለሽ? አንቺ ናት መጥላትሽ ነው። እንደውም ተመስገን የወጋው እሱ ነው ሲባል ሰምቻለሁ። ምን? ትሁቴ፣ እኔን ችግር ውስጥ አትክተቺ። የሆነ ችግር ሲፈጠር እንዳልነግርሽ ታደርጊኛለሽ። እና ዝም ልለው ነው? ይኸውልሽ ትሁቴ፣ በብልጠት ጠይቂው። አባዬ ንገራት። እንበሉ ሊሄድ ነው አሉ። ምንድን ነው ማስወራት የጀመርከው? ስለምን ወሬ ነው የምታወራው? ቆይ አንተ ለምንድን ነው እንደ ወንድም አትሆነው? ትሁቴ ይመስለኛል ተበሳጭተሻል። ተረጋጊ። አልረጋጋም። በቃ እኔ አልፈልግህም፣ አልወድህም። እሺ እሺ። አዎ እሺ። ትሁት፣ ቆይ ለምንድን ነው ይሄን ማድረግ የፈለከው? ምንም ያደረኩት ነገር የለም። እንደ ድሮ ከቲና ጋር ልትተባበሩብኝ ነው? አሁን እንደማያት ከሆነ እሷ አንቺን የማጥቃት ሀሳብ የላትም። ተመስገን። በቃ ተወኝ ልኑርበት። እንደዚህ ስለሆንክ እኮ አታገኘኝም። እኔ ናቲ ብቻ ነኝ። ይኸውልሽ አጠገብሽ ያለው ሰው የተሻለ ሰው ቢሆን ለደስታዋ ስል ልተዋትል ነበረ። አሁን ግን አጠገብሽ ያለው ሰው የሚናደድ ጊንጥ ነው። ጊንጡስ አንተ ነህ። እሺ፣ ከአንተ በላይ ጊንጥ አለ? እኔ ተደብቄ ምንም ነገር ማድረግ እንደማልፈልግ አንቺ ቢሆን ታውቂያለሽ። ትሁት፣ ንዴቴን የተቆጣጠሩት ከዚህ በላይ እዚህ ከቆየሁ በአንቺ ብስጭት እሱን እገለዋለሁ። አንተ ወንድ ነህ። ወንድማ ወንድም፣ ጨለማን ተገን አድርጌ የማላጠቃ፣ ከኋላ እንደ ፈሪ የማላጠቃ፣ ሁሉንም በጸባይም በፍቅርም ማስተናገድ የሚችል ሰው። እያስፈራራኸኝ ነው? ይኸውልሽ ማስፈራራት እችል ነበር። ፍቅር ነው ዝቅ እንድል ያደረገኝ። ትሁቴ፣ ይህ ሰውዬ ልክ ከሆነ ሚስቴ ተጨንቃ ኖራለች። ቆይ ግን አባዬ ተመስገን እዚህ ቤት መምጣት አለበት ትላለህ? ሁሉም የሚመጡት አንቺን ብለው ሂዱ አለችው። ደግሞ ተመስገን እየዋለ ያለውን ውለታ እያየሽ ነው። አዎ ግን እያስመሰለ ነው። ምን ሆነሽ ነው አባዬ? ተመስገን እና ቲና ተመሳጥረዋል። ቆይ አሁን አንተ ራስህ ስታስበው ናቲ እሱን ይወጋዋል? አዎ እሱን ይወጋው። ምን? አዎ ትሁቴ እሱን ይወጋው። ተመስገን ስላልነገረሽ ነው። አባዬ አንተ ራስህ እየዋሸህ ነው። ስርዓትሽን ያዥ እንጂ ትሁት፣ የምትናገሪውን እወቂ። ህፃን ልጅ አይደለሁም፣ ትልቅ ሰው ነኝ። ነጭ ሽበት አውጥቼ እንደዚህ ዋሻለሁ? ቆይ እሺ ተመስገን እንዴት ምንም አላለም? ናቲስ እንዴት ምንም አይልም? እሱን እኮ አንቺ መጠየቅ ትችያለሽ። ሁለቱንም ጠይቂያቸው። አይ ቲና፣ እዚህ ውስጥ የቲና ጥፋት አልታየኝም። አባዬ ተመስገን ሊወጋ? ቆይ እሺ ተወጋ እንኳን ቢባል ተወግቶ ዝም ሊል? አዎ ትሁት፣ እውነቱ እንደዛ ነው። ተመስገን ምንም አላለም።
ናቲ ወቅተዋል አልወጋኸው? ማንን? ምንድን ነው መልስልኝ። ወቅተዋል አልወጋኸው? ጫርን ያደረኩት ደግሞ እሱን ሰበብ አድርጎ እዚህ ሲቀለብ ኖረ። እንዴ እያልክ መሆኑን ማመን አልችልም። አካብዶ ነገረሽ? ይሄ አቃጣሪ። እኔ ራሴ ቁስሉን አይቼዋለሁ። እሺ ምንም ማካበድ አያስፈልገውም። አዎ በአንቺ ስለመጣብኝ ወግቼዋለሁ። ምን? አዎ አድርጌዋለሁ። እሺ ውጣልኝ። ቆይ ትሁት ላስረዳሽ፣ ተረጋጊ። ሰምኛለሽ? የምለቅሽ እንዳይመስልሽ እሺ? አቃጣሪ ተናገርሽ አይደለ? ተጣልተዋል? ቆይ እንደወጋሁት የተናገርሽው አንቺ አይደለሽም? አሁን ተመስገንና ትሁት ተጣልተዋል? አንተ ወረኛ አቃጣሪ! ዱላ ፈልገህ ነው? እንደ ወንዶቹ ፊት ለፊት የተማታችሁ አንተ ውሻ ማትረባ! ደቂቂኝ ብያለሁ። እኔ እንዳንተ ጨለማን ተገን ሳላረግ እዚሁ ትሁት አይኗ እያለኝ ጨርሳለሁ። ማትረባ! ደቂቂኝ! በእጅ ሞተባለ እባክህ ልቀቀው።